ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ። ይህ ውዳሴ ማን ተናግሮታል ብሉ? ኤፍሬም ሶርያዊ። ኤፍሬም ለባህዊ ሶርያዊ በሀገሩ ለባህዊ በግብሩ ያሰኘው በሀገሩ ሶርያዊ በሀገሩ ያሰኘው እንደምን ነው ብሉ? ይህ ኤፍሬም የያዕቆብ ዘንጽይ ደቀ መዝሙር ነበር። ያዕቆብ ቁጥሩ ከ318 ሊቃውንት ነው። ለአውግዞተ አርዮስ ሲሄድ አስከትሎት ሄዶ ነበር። አርዮስን ተከራክሮ ረተው አውግዘው ለይተው ሲመለሱ ካደሩበት ቦታ ራእይ ያያል። አምደ ብርሃን ተተክሎ ከምድር እስከ ሰማይ ደርሶ ራእዩን የገለጽክልኝ አምላክ ባለቤቱን ግለጽልኝ ብሎ ወደ እግዚአብሔር ቢያመለክት የታዘዘ መልአክ መጥቶ ባስልዮስ ዘቂሳርያ ነው አለው። አንድ ብሩህ እንደሆነ እሱም በትምህርቱ የምዕመናንን ልቦና ብሩህ ያደርጋልና፣ አንድ ጽኑ እንደሆነ እሱም በትምህርቱ የምዕመናንን ልቦና ጽኑ ያደርጋልና። ይህም ባስልዮስ ቁጥሩ ከ318 ሊቃውንት ነው። ደርሶም ተመልሶም እንደሆነ በደዌ በእርግና ምክንያት ቀርቶም እንደሆነ የቀረበት አልታወቀም። ከቦታው ያወጡትን መምህር መልሶ ከቦታው ሳያደርሱ መሄድ ፈሊጥ አይደለምና ፈሊጥ አይደለምና መምህሩን መልሶ ከቦታው አድርሶ አባቴ ራእይ አይቼ ምስጢሩን አልተረዳሁትምና አሰናብተኝ ልሂድ ይለዋል። እሱም መርቆ አሰናብቶ ይሰደዋል። እሱም ስለ 3 ነገር ይሄዳል። መጀመሪያ በጆሮ የሰሙትን በዓይን አይቶ ለመረዳት፣ ሁለተኛ ከትልቅ ሰው ጋር ቢጫወቱ ምስጢር ይገለጻልና፣ ሶስተኛ የሰይጣንም እንደሆነ የመንፈስ ቅዱስም እንደሆነ ነገሩን ለይቶ ለማወቅ ስለሄደ ግን አስቀድሞ እንዳየው ሆኖ አላገኘው። ባስልዮስ ኩፋር ለብሶ ኩፋር ጠምጥሞ በወርቅ ወንበር ተቀምጦ መያዣው የወርቅ የሆነ የሐር መነሳንስ ይዞ ገበታው የወርቅ ወንጌል በወርቅ ወንጌል ላይ በወርቅ አትሮንስ ወንጌሉን አዘርግቶ ሲያስተምር አገኘው። ወታዘቦ ልቡ ለኤፍሬም ከመ ባስልዮስ ሥጋዊ ውእቱ። ይህ ሰው ሥጋዊ ነውን ወይስ መንፈሳዊ? ምድራዊ ነውን ወይስ ሰማያዊ? እስመ ምስጢራት ይትከሰታ ለትሑታን ወአኮ ለእቡያን እስመ ውስተ ምይንት ነፍስ ይታድር ጥበበ እግዚአብሔር ይላል። ጥበበ እግዚአብሔር በመንፈሳውያን ላይ ታድራለች እንጂ በሥጋውያን ላይ ታድራለች ወይስ ለመንፈስ ቅዱስ ሁለት ግብር አለው እያለ ይጠራጠር ጀመር። 4 ነገር አይቶ እስኪረዳ ድረስ መጀመሪያ ርግብ ወርዳ ከራሱ ላይ ስታርፍ ያያል። ይህ ባስልዮስ ክብሩን ይህም የባስልዮስ ክብሩ ነው። የርግብ ወርዳ ከራሱ ላይ የማለፏ ምሳሌ ይህ የባስልዮስ ክብሩ ነው።
ሁለተኛ ከአፉ የሚወጣው ነጸብራቅ እሳት ሕዝቡን ስዋሃዳቸው ያያል። ይህም ትምህርቱ ነው። ሦስተኛ ከልብሱ ላይ ያረፉትን ተዋህስያን ርር ኩምትር እያሉ ሲረግፉ ያያል። ለከዊነ እሳት በቅቶ ነበርና። በዚህም መናፍቃን ፍጡር ፈጣሪ ይመስል ያቃጥላልን እያሉ ይቃወማሉ። አይፈርስም። አራተኛ ስሙን አይጠይቅ ሀገሩን አያውቅ። ኤፍሬም ሶርያዊ ኤፍሬም ለባሃዊ ብላችሁ ጥሩልኝ አላቸው። ደቀ መዛሙርቱን በአጸደ ቤተ ክርስቲያን ቁሞ ሲጸልይ ኤፍሬም ሶርያዊ ኤፍሬም ለባሃዊ ብለው ጠሩት። ስሜን አያውቅ ሀገሬን አይጠይቅ። ስሜን ከነ አገሬ አመሌን ከነ ምግባሬ አስተባብሮ አስተካክሎ ይጥራኝ እያለ እያደነቀ ይሄዳል። ሄዶም በአስተርጓሚ ይጨዋወት ጀመር። የኤፍሬም ቋንቋ ሱሪስት፣ የባስልዮስ ቋንቋ ዕብራይስጥ ነበርና የአስተርጓሚ ነገር ግዳጅ ባይፈጽምለት አባቴ ቋንቋው ይገለጽለት ብለህ ጸልይልኝ አለው። አንተም ጸልይልኝ አለው። አሁን የኤፍሬም ቋንቋ ለባስልዮስ አስቸግሮት አይደለም፣ ስለ ትሕትና ነው። ሁለቱም ጸልየው ተገልጾላቸው ሲጨዋወቱ አድረዋል። እሱስ እንዲህ ሆና መታየቱ ስለምን ነው ብሉ ስለ ክብረ ወንጌል። ዛሬ ቀሳውስት ዲያቆናት ለአክብሮተ ሥጋ ወደሙ ወርቀ ዘቦ ግምጃ ለብሰው እንዲታዩ እሱስ በውስጥ የሚለብሳት የማቅ ጉርንዳ የማቅ ጉርንዳ ነበረች ይላሉ። አንድም ሕፃናት ታክተው እንዲማሩለት እኛ እንዲህ ተክተን ብንማር እንዲህ ካለ ማዕረግ እንዲህ ካለ ክብር እንደርስ ነበር ብለው አንድም አሕዛብ ጌጥ ወዳጆች ናቸውና በልብሱ ምክንያት እንዲሳቡለት ሲጨዋወቱ አድረው ሲነጋ በእንግዳ ልማድ አባቴ አሰናብተኝ ልሂድ አለው። በፈቃድ እግዚአብሔር ልትኖር መጥተሃል እንጂ መቼ ልትሄድ መጥተሃል ብሎ ሕዝባዊ ነው ብሉ ድቁና፣ ዲያቆን ነው ብሉ ቅስና ሰጥቶ ከሀገረ ስብከቱ ቂሳሪያ ከምትባል ቦታ ሹሞ አኑሮታል። በዚያ ወራት ክብርተ ዘመድ ክብርት አዝማደ ከዘመደ ነገሥት ከዘመድ ወገን ከነገሥታት ወገን የምትሆን አንዲት ሴት ነበረች። የዕለት ኃጢአቷን እየጻፈች ታኖር ነበረ። ስለምን ብሉ ቢበዛ ለመንገድ አንድም ለመንገድ ብታፈር አንድም ከዘመናዊነት የተነሳ ይህን ያህል ኃጢአት ሰራሁ ለማለት ከዕለታት በአንድ ቀን ገልጣ ብታየው የዓመት ስንክሳር ያህል ሆኖ አገኘችው። ያን እንደታጠፈ ከባስልዮስ ዘንድ ወስዳ አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ገልጣ ብታየው ሁሉ ተፍቆላት ሁለት አባይ
ኃጢአት ብቻ ቀርታባት አገኘች። ዘእጽብት ነጊር ይላታል፣ ለገቢርም ይላታል። አባቴ ይልቁንም ሳየው የምታስፈራኝ፣ ሳስበው የምታስደነግጠኝ ደገኛ ኃጢአቴ ቀርቶብኛልና ይፋቅልሽ በለኝ አለችው። ይህ ስለ እኔ አይቻለኝ፣ ከልጄ ቅዱስ ኤፍሬም ዘንድ ሂጂ አላት። አሁን ለእሱ የማይቻለው ሆኖ አይደለም፣ ስለ ትሕትና ነው። ቅዱሳን የራሳቸው ክብር ከሚገለጽ የወንድማቸው ክብር ሊገለጽ ይወዳሉና፣ አንድም ስትሄድ ስትመጣ ብዙ ድካም ያለባት ነውና ቀኖናዋን በፈሊጥ ልሰጣት ነው። ከቅዱስ ኤፍሬም ዘንድ ሄዳ አባቴ ባስልዮስ ሰዶኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይህ ስለ እኔ አይቻለኝም፣ ከአባቴ ከባስልዮስ ዘንድ ሂጂ። ስለ ሄድሽው ግንም ቀድሞ በሕይወተ ሥጋ ሳለ ተቀምጦ ሲያስተምር እንደነበር ሆኖ አታገኙም። ሙቶ ካህናት በአጉበር አድርገው በደብዳቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘውት ሲሄዱ ታገኛለሽ። ሳትጠራጠሪ ከአስከሬኑ ላይ ጣዩ፣ ይፋቅልሻል አላት። ብትሄድ እንደነገራት ሙቶ ካህናት በአጉበር አድርገው በይባቤ በዝማሬ ሊቀብሩት ወደ ቤተ እግዚአብሔር ይዘውት ሲሄዱ አገኘች። ኦ ባስልዮስ ገብረ እግዚአብሔር ኦ ባስልዮስ ገብረ እግዚአብሔር ገብረ እግዚአብሔር ኦ ባስልዮስ ገብረ ብትሄድ ሙቶ ካህናት በአጉበር አድርገው በይባቤ በዝማሬ ሊቀብሩ ሲሄዱ ወደ ቤተ እግዚአብሔር ይዘውት ሲሄዱ አገኘችው። ኦ ባስልዮስ ገብረ እግዚአብሔር ስረይ ኃጢአታ ለአመትከ ብላ ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆላታል። ደገኛው ኃጢአቷን ከሞተ በኋላ አስተሰረየላት። ቅዱሳን በሕይወተ ሥጋ ሳሉ ከሚረዱት ከሞቱ በኋላ የሚረዱት እንዲበልጥ ለማጠየቅ ስእለተ አሐቲ ብእሲት አመ ባስልዮስ ተወክፈ በመጽሐፈ እንዲል ዘአምድ ስምዖን ዘአምድ ሊጠይቀው መጣ። ከያዕቆብ ቤት አብረው ይማሩ ነበርና። ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር ቅዱስ ኤፍሬምን ሰማው። ወንድሜ ቅድስት ድንግል ነው እንጂ እግዝእትየን ከማን ነገረህ አለው። መምህራችን አለው። አበለ አለው። ይመስክር ተባብለው ከመቃብሩ ሄደው አባታችን መስክርልን አሉት። 10 ጣቶቹ እንደ ፋና እያበሩ ተነስቶ ቅድመ ሞትየ ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ ወድኅረ ሞትየሰ ኩሉ አዕጽምትየ ይብሉኪ ወይወድሱኪ ሰላም ለኪ ኦ ቅድስት ድንግል ከመ ኤፍሬም ሶርያዊ ብሎ መስክሮላቸው ተመልሶ አርፈዋል። ይህ ለኤፍሬም ክብሩ ነው። መምህሩ በአጸደ ነፍስ ሆኖ የሚያመሰግነው ተገልጾለት በአጸደ ሥጋ ማስተማሩ
አንድም ከሞተ በኋላ ተነስቶ እንዲመሰክርለት አውቆ እንመሳከር ማለቱ እንመሳከር ብሎ መቃብሩ ዘንድ መሄዳቸው ሶርያዊ በሀገሩ ያሰኘው ይህ ነው። ለባሃዊ በግብሩ ያሰኘውስ እንደምን ነው ብሉ። ይህ ኤፍሬም ዕቃ ሰሪ ነበረ። ሲሰራም ልዝብን፣ ብረሌ፣ መርጠብ፣ ብርጭቆ፣ ሸካራውን ድስት፣ ክስት፣ ካቦ፣ ኩስ እያደረገ ይሰራ ነበር። ይህንን ሽጦ ለውጦ የዕለት ጉርሱን የዓመት ልብሱን አስቀርቶ ለነዳያን ይመጸውት ነበር። ስመጸውትም በጻድቃን በሰማዕታት በመላእክት በሥላሴ አይመጸውትም፣ በእመቤታችን ስም ነው እንጂ ስለምን ነው ንቆ አጥቅቶ ነውን ብሉ። ንቆ አጥቅቶ አይደለም፣ እመቤታችን ፍቅር እንደ እሳት ያናድደው ነበር። ባያዳርሰው ነው። ጸሎቱ ከሉቃስ ወንጌል ወበሳድስን ጸሎተ ማርያምን በዕድሜዋ ልክ 64 ጊዜ ይጸልይ ነበር። ከፍቅሯ ጽናት የተነሳ ለእመቤቴ ውዳሴ ኖሯት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ልብስ ተጎናጽፌው እያለ ይመኝ ነበረ። ከዕለታት በአንደኛው ቀን ዕለቱ ሰኑይ ጊዜው የነግ ልማዱን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላዋ በቀኝ በግራ አስከትላ ትመጣለች። የብርሃን ድንኳን ይተከላል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልድየ መጻይኩ ሀቤከ ከመ ትወድሰኒ ዮም በዛቲ ዕለት ትለዋለች። እሱም ተቀምጦ የነበር ታጥቆ እጅ ነስቶ ቁሞ እፎ እክል ወድሶ ታኪ ወድሶ ዘኢይክሉ ሰማያውያን ወምድራውያን ሰማያውያን መላእክት ምድራውያን ጻድቃን የአንቺን ምስጋና ማመስገን የማይቻላቸው ለእኔ እንደምን ማመስገን የማይቻላቸው እንዘ ለእኔ እንደምን ይቻለኛል? አፈዲዳ ምላሰ ጎዳ እንደምን አድርጎ ይሆንልኛል አላት። በከመ አለበወከ መንፈስ ቅዱስ ብላ ትወስንበታለች። በተረቱበት መርታት ልማድ ነውና ባርክን ከዚህ በኋላ ባርክኒ ይላታል። ባርክኒ እግዝእትየ መዝገበ በረከት ይላታል። በረከተ ወልድየ ወአቡሁ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርከዋለች። ወሶበ ከመዝ ትቤሎ እግዝእትነ ማርያም ከሰተ አፉሁ ወይቤ ፈቀደ እግዚእ ያግዞ ለአዳም ብሎ እስከ ፍጻሜ ጀምሮ እስከ ፍጻሜ ድረስ ሰተት አድርጎ አድርሶላታል። ከዚህ በኋላ የለመኗትን የማትነሳ የነገሯትን የማትረሳ እመቤት ገልጻለት 24 እግዚአብሔር የለመኑትን የማይረሳ የነገሩትን የማይነሳ እግዚአብሔር ገልጾለት 4000 ድርሰት ደርሶላታል። አሐዝ እግዚኦ መዋግደ ጸጋከ እስኪል ድረስ የመንፈስ ቅዱስ ልማድ የመንፈስ ቅዱስ ማዕበል ሞገድ እያማታው ይላሉ። ሲደርስላትም ደቀ መዝሙር
ጥሮ ግሮ ቅኔ ቆጥሮ እንዲቀኝ እንደዚህ ጥሮ ግሮ የደረሰላት አይደለም። ብልህ ደቀ መዝሙር የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ እንደዚያ ሰተት አድርጎ አድርሶላታል እንጂ ስታስደርሰውም በሰባቱ ዕለታት አስደርሰዋለች። አሁን በአንድ ጊዜ ማስደረስ ተስኗት አይደለም። በሰባቱ ዕለታት መመስገን ይገባኛል ስትል አንድም ሰባቱ ዕለታት ምሳሌዎቿ ነውና ዕለተ እሑድ በዕለተ እሑድ ትመሰላለች። በዕለተ እሑድ ትመሰላለች። በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረታት የሚሆኑ 7ቱ ባህርያት ተገኝቷል። ከሷም ለዘኮነ በህላዌሁ ምክንያተ ኃጢአት የሚባል ጌታ የመገኘቱ ምሳሌ በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ ሞልቶ የነበረው ውሃ ከ3 ተከፍሎበታልና አንዱን እጅ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለታ